ማድረግ ነው ያለብኝ። ሰው ሲገደል በዓይኔ ያየሁት። መቼ? እንዴት? የት? እንዴት ልታይ ቻልሽ? አባዬ ቀን ከትምህርት ቤት ስመለስ በጣም ደብሮኝ ስለነበር ሁልጊዜ በሚመጣበት መንገድ ሳይሆን በሌላ መንገድ ነው የመጣው። ከዛ የሆኑ ሁለት ሰዎች ሰው አፍነው ወደ መጋዘን ሲወስዱ አየሁ። እኔም ተከትያቸው ሄድኩኝ። ቃል ማየት የሌለባትን ነገር እንዳየች ለአባቷ ነገረችው። ቃልም ደግሞ በእንጀራ እናቷና በገዛ በእህቷ በአባቷ ልጅ የምትሰቃይ ልጅ ናት። እያደረጓት ያሉትን ነገር አባትዮ አያቅም። አባትዮም የመድኃኒት ቤት ውስጥ ነው የሚሰራው። በተለይ ደግሞ እንግዲህ የሞተውን ሰውዬ አይታዋለች። ለልጆች ልኑርላቸው፣ ልጆችን ያላባት አታስቀራቸው፣ አትግደለኝ እያለው ተኮሰበት ባለቤቱ መጥቶ ብላለች። ምን እንዳጠፋ ባላቅም ግን አባዬ ማየት የሌለብኝን ነገር አይቻለው መሰለኝ ለፖሊስ ማመልከት አለብኝ ብለዋለች። አባትዮም ደግሞ አስተዋይና በጣም የሚገነዘብ ነገሮችን ስለሆነ እነዛ ሰዎች እጃቸው ምን ያህል ረጅም እንደሆነ መጀመሪያ ማየት አለብን ብሏታል። ትክክል ነው። ምክንያቱም አባቷንም ቤተሰቦቿንም ሁሉንም ነገር ይዛ ገደል ስለሆነ የምትገባው። ሰውየው ደግሞ በጣም እጁ ረጅም ነው። ፖሊሶች ሁሉ በገንዘብ የሚገዛቸው ሰዎች አሉ። በጣም ነገሮች ከባድ እየሆኑ ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬም ድጋሚ እንግዲህ በአዲስ ድራማ መጥቼላችኋለሁ። በፊቱ በጽናት ድራማ ላይ የምናቃት ሮማን እዚህ ላይም እንግዲህ ሌላ ሁና ማለት ነው ሮማንን በጥሩ መልክ የሰራችበትን ድራማ አላየውም እስካሁን ድረስ። አሁንም ደግሞ በቃል ድራማ ላይ እንግዲህ የቃል እንጀራ እናት ሆና አንድ ባለሀብት የሆነ ሰው አግብታ እንግዲህ እየኖረች ያለችበት ሁኔታ ነው። በእርግጥ ባለሀብት የሚባል ብዙም አይደለም። ግን እንግዲህ ሮማን አሁን ደግሞ በሌላ ስምና በሌላ ስራ ተመልሳ መታልናለች። ሮማን አሁንም እዚህኛው ላይ በጣም ጨካኝ የሚለውን ካራክተር ነው እንግዲህ ተቀብላ እየሰራች ያለችው። አሁንም እዚህ ላይ በጣም ጨካኝ እንጀራ እናት ሆና እንግዲህ ቃልን እያስተቃየቻት ነው። እንደምታዩት ቃል በጣም የዋህና ዝምተኛ፣ ሁሉን ነገር በዝምታ የምትናት ለምን ሁሉ ነገር ከተናገርኩኝ አባቴ ህይወቱን ትዳሩን ያጣል ብላ ስለምታስብ ነው ማለት ነው ውዶቼ። እና ቃል የምታሳዝንና በጣም የዋህ ልጅ ናት። እንደምታዩትም ደግሞ እንደምትወዱትም ተስፋ አደርጋለሁ። ከመጀመሪያው በጣም ደስ የሚል ድራማ ነው። አሁንም ደግሞ በመጨረሻው በደንብ ደስ ይለናል ብዬ አስባለሁኝ። በነገራችን ላይ ቃል ዝምተኛና ጭምተኛ የሆነችና ጭምተኛ ያልደረች ዝም ያለች ልጅ ናት። በጣም ከምላችሁ በላይ ስነ ስርዓት ያላት ልጅ ናት። እንጀራ እናቲቱም ሆነች እህቲቱ እንግዲህ የገዛ የአባቷ ልጅ እህቷ ትመስለኛለች። ወይንም ደግሞ ሮማን ከሌላ ቦታ፣ በእርግጥ እዚህኛው ላይ ሮማን አይደለችም፣ ስሟ ሌላ ነው። በደንብ አድርጌ በቀጣይ ደግሞ ሰፋ አድርጌ ይዤላችሁ እመጣለሁ ማለት ነው። በነገራችን ላይ አሁን ላይ የእንጀራ እናት ሆና በጣም ክፉ የእንጀራ እናት፣ በጣም ከገንዘብ ውጪ ሌላ ነገር የማታስብ፣ በተለይ ደግሞ በባሏ ላይ ችት የምታረግ ወይንም በባሏ ላይ የሄደች የምትማግጥ አይነት ሴት ናት። እና በጣም አስጨናቂ የምትባል ልጇ ራሱ ልክ እንደ እናቲቱ የእናቲቱን አራያ ይዛ ያደገች የገዛ እህቷ ወድቃ እያየቻት እዛ ጋር ወድቃ ፌንት ነቅላ ራሱ ውሃ እንደመስጠትና እዛ ካለችበት እንደማንሳት ይልቅ ቁጭ ብላ ነበር ስልክ ስታወራ የነበረችው። በጣም ልጅቱም እናቲቱም አንድ አይነት ናቸው። እዚህ ውስጥ ግን በጣም እየተጎዳች ያለችው ቃል ናት ማለት ነው። ቃል አባቷ ስራ ቦታ ይውላል፣ ቤት ውስጥ ልክ እንደ ሰራተኛ እንጂ እንደ የአባቷ ቤት ውስጥ እንደምትኖር አይደለችም። ይሄ ቤት የእናትና የአባቷ ቤት ነው። እናቷ እንግዲህ የለችም፣ የሞተች አይመስለኝም። ግን ደግሞ ትታቸው እንደሄደች ነው እንግዲህ አባትና ልጅን ያየኑ እንግዲህ አባትየውንም ትታው ሄዳለች። እሷንም ደግሞ ለምን የት ናችሁ ምን ናችሁ ነው የጠፋችሁ ብላ ለምን አላለችንም እያለ ልጅቱ ጋር ሲያወራ ነበረ። እና በዚህም ደግሞ ምኑ ናችሁ ነው ብላ ባለቤቱ በጠየቀችው ሰዓት አንተና ቃል የሆነ ፊታችሁ ተቀያይሯል፣ ምኑ ናችሁ ነው። እሷም ደግሞ ምግብ በግድ ነው እየበላች ያለችው፣ ምንድነው የተፈጠረው ባለችው ሰዓት ላይ የመለሰላት መልስ እንግዲህ አሁን ስላደገች ሁሉን ነገር ማወቅ ትፈልጋለች። እናቴ ለምን ጥላኝ ሄደች ብላ ስላለችኝ እኔ ደግሞ እናቷን ፈልጋ ካገኘቻት እኔን ትታኝ ትሄዳለች ብዬ ስለማስብ እናትሽን እንዳትፈልጊ፣ እናትሽን ለምን እንደዚህ ያልሽ፣ እኔ ምን አጎደልኩብሽ ብዬ ተቆጥቻት ነው ብሎ ነበር ያለው። እሷ ግን ሰው ሲገደል ባይን ያየሁኝ ብላ ነው ይሄን ነገር እንግዲህ የነገረችው። ቀስ በቀስ ደግሞ ለአባቷ መናገሯ በጣም ደስ ብሎኛል። አባቱ ይሄን ነገር ካወቀ የሆነ ነገር እንኳን ቢፈጠር አባቱ ይሄ ነገር ስለሚያውቅ በምን የሆነ ነገር እንደተፈጠረና ለምን ይሄ ነገር እንደሆነ በደንብ አርጎ ያውቃል። ልጅቷም ደግሞ ቃልም ለፖሊስ ሂጄ ማመልከት አለብኝ፣ የጠፋው እኮ የሰው ልጅ ህይወት ነው፣ ሰው እንደዚህ እንዴት ይሄን ያህል ጨካኝ ይሆናል እያለች ነበር።
የዚህ ልጅም አባት ደግሞ በጣም ሲያዩት ራሱ የሚያስፈራ በጣም አረመኔ ልጁንም ቢሆን ልጁም ደግሞ በጣም አስተዋይና እንደ እናቱ በጣም አስተዋይና ብልጥ ልጅ ነው። በስራም እንደ ማንኛውም ሰው ተፈትኜ ነው እንጂ በዘመድ ወይንም የአባቴ ድርጅት ስለሆነ ምንም የስራው እውቀት ሳይኖረኝ ያንተ ድርጅት ውስጥ መስራት አልፈልግም ብሎት ነበር። አባትየውም ደግሞ እንዴት እንደሌላ ሰው እንደ ባዳ ሰው በራስህ ድርጅት ተፈትነ ትገባለህ ነበር ያለው። እኔ በእንደዚህ አይነት ነገር ውስጥ አላምንም። ሰርቶ በመለወጥና ጠንካራ በመሆን ነው እንጂ ማምነው አንተ እንደምትለው ገንዘብ ስላለኝ ወይንም የአባቴ ድርጅት ስለሆነ እውቀቱ ሳይኖረኝ እንደዚህ አይነት ስራ ውስጥ መግባት አልፈልግም ብሎታል። ያ ማለት መድኃኒቶች የተለያዩ ነገሮችን መሸጥ ስለሆነ ትክክል ነው። እውቅና ይጠይቃል ከምንም በላይ ምን አይነት መድኃኒት ለምን አይነት ሰው ነው የሚሸጠው? ይሄ መድኃኒት ለማን ነው የማይሆነው ለማን ነው የሚሆነው የሚለውን ነገር እስካላወቀ ድረስ ልጁም ይህንን ስራ መስራት አይፈልግም። እና እንግዲህ የቃልም አባት የመድኃኒት ፋርማሲ ውስጥ ነው የሚሰራው። የመድኃኒት ፋርማሲ ይሁን ወይንም ተቀጥሮ ይሁን ባናቅም ማለት ነው። ብቻ ግን ነገሮች ወደ አልሆነ አቅጣጫ እየሄዱ ነው። አባታቸውም የሞተባቸው አንዲትም ህጻን ልጅ አለች። ወንዱም ልጅ ደግሞ እህቱን ምን እንደሚያረጋት ግራ ገብቶታል። መጨረሻ ላይም ስልክ ተደውሎለት ስለ አባቱ የተነገረው ነገር አለ። እሱም እንግዲህ አባትህ ሞቶ ተገኝቷል፣ ተጥሏል ወይንም የሆነ ነገር ተብሎ ተነግሮታል። ልጁ ከዛው ከነበረበት ላይ ነው እንባው ዱብ ዱብ እያለ ደንግጦ እዛው ነበር የቀረው። እንግዲህ የልጁም አባት ወይንም ደግሞ የዚህኛው የጓደኛው አባት ወይንም ገዳዩ ማለት ነው ምንም እንዳልተፈጠረ ነበረ። እንግዲህ እኔ አፋልጋችኋለሁ የልጅ ጓደኛ ስለሆንክ ምንም ችግር የለውም ለሁሉም ነገር ከጎናችሁ እንሆናለን ነበር ያለው። ግን በጣም ጨካኝና ረመኔ ነው። እንዴት ነው አባታቸውን ገሎባቸው ከጎናቸው የሚሆነው? ሙሉ ለሙሉ ሁሉም ሊያጠፋቸው ፈልጎ ካልሆነ በቀር። ይችም እንግዲህ በፊት ለፊት የምታዩት የቃል እህት ናት ማለት ነው። እንደ እናቲቱ በጣም ጨካኝ፣ ምንም የሰው ልጅ እንደ ሰው ልጅ የማትቆጠር የሰው ልጅ ቆሻሻ የሚመስላት በጣም ርካሽ የሆነች ልጅ ናት ማለት ነው። እሷ ራሷ ሰዎችን እንደ ርካሽ ነው የምታየው፣ ግን ርካሿ እሷ ናት። እናቲቱ መጥፎ አመለካከት እንዲኖራት አድርጋ ነው ያሳደገቻት። እናቲቱም ልክ እንደዛው ናት። በበፊት ድራማ ላይ እንግዲህ ሮማንን የምናውቃት በጣም ጨካኝ ሆና ነው። አሁንም በዚህ ላይ ደግሞ እንግዲህ ሌላው ገጸ ባህሪ በጣም ጨካኝ ሆና ነው የመጣችው። ይህም ሰውዬ እንደምታዩት እንግዲህ ለልጆች እንዲኖርላቸው ለምን ትገለኛለህ ብሎ እየለመነው ነበረ። እሱም እንግዲህ ምንም ሳይራራ በሽጉጥ ነው ጭንቅላቱን ብሎ የገደለው። ልጆቹም እንግዲህ ያላባት ቀርተዋል ማለት ነው። እና ጭራሽ ደግሞ ገዳዩ ልክ እንደ ዘመድ ቤት ሄዶ ጠያቂ ሆኗል። ምን እንደሚፈጠር በቀጣይ እናያለን። በጣም የሚገርም ድራማ ነው።